እናመሰግናለን፣ እናከብርሃለን። የፈታን ወጥመዶቻችን ከፍታችን የተዘረጉትን ሰባብረህ ጫንቃችን ላይ የተጫነውን ቀንበር ሰብረህ ያጣትን ቀንበር አስወግደህ ቀና ብለን እንድንሄድ አድርገናል። እንደ ጠቦቶች እንዘላለን። እግዚአብሔር ስምን እናውጃለን፣ እንናገራለን። ለዚህ እድለኞች አድርገናል። ክብር ለስም ይሁን። ጌታ ሆይ በዚህ እውነት ቆመን ስለ አንተን እያወራን ዘመናችንን እንድንጨርስ ጸጋን እንድታበዛ በቆምንበት እውነት ላይ ጸንተን ቆመን ስምን አስከብረን ስምን አክብረን ዘመናችንን እንድንጨርስ ጸጋን እንድታበዛ ጊዜያችንን እንድትባርክ ተሰብስበናል። ለእያንዳንዳችን ከልብ የሆነውን ለልባችን ተናገረን። እውነት የሆነውን የቃሉን ፍቺ አብራለን። በበረድን ደግሞ ቆመን ኖረን ሌሎች ምስክር ሆነን ሌሎችን ማርከን ለመንግስት ብቆች እንድንሆን ኃይል ጸጋ ያግዘን። ጊዜያችንን ባርክ። ከፍ የሚል በእኛ መካከል የሰው ሐሳብ ቢኖር በኢየሱስ ክርስቶስም ከእግሮቻችን በታች የተረገጠ ይሁን። እያንዳንዳችንን መንፈስህ ይቆጣጠረን። እንወዳለን። በኢየሱስ ጌታ ስም ጸልየን አሜን። ተባረኩ። እንዴት አላችሁ? ሰላም ብያችኋለሁ። ኤፌሶን 2 ላይ ያለው ሐሳብ ላይ ጥቂት ማብራሪያ ነው የምሰጠው። አጭር ሐሳብ ነው የምሰጣችሁ። የሚገባኝን የጌታ መንፈስ ለኔ ያበረልኝን እውነት የሆነውን የሚገባኝን እናገራለሁ። ለምን አንተ የራስን ትናገራለህ፣ የገባን ትናገራለህ፣ እንደናንተና መስለ ለምን ለመኖር አትሞክር የምትሉ ካላችሁ ክንዳችሁን አብርቱ። እንቀጥላለን በዛው አይነት። እኔም በኔ ክንድ፣ እናንተ በእናንተ ክንድ። እናንተናን አልመስልም። ለማንኛውም ሰው ምስል እንደዛ ብታረግ የሚሉ ሰዎች ሲመጡ አልፈልግም። እና ይሄ ነው። በደንብ አድምጡኝ። ለማንኛውም የመነሻዬን ኤፌሶን 2ን እስቲ ከቻላችሁ ለጥፉ፣ ሌሎች እንዲያነቡ። እኔ አነበዋለሁ፣ ችግር የለም። በሐዋርያትና በነቢያት መሰረት ላይ ተመስርታችኋል የሚል እሳቤ አለው። ሙሉ ሐሳቡን እንድናነብ መጽሐፍ ቅዱስ እጃችሁ ላይ ያላችሁ ሰዎች ለጥፉ። አንተ አሁን መጽሐፍ ቅዱስን ብትለጥፍ አይሻልም? ከቻልክ ወይም ከቻልሽ እልልታ እንደዛ አድርግ። ይሄ እርጅና አይደለም። ሽበት እርጅና ነው የሚለው በሌላ ጉዳይ ነው። ሽበት በሌላም ጉዳይ እንደየአውዱ እናየዋለን። አንድ ጥቅስ ይዛችሁ በሽበት ላይ ስብከት እንዳትፈጥሩ ተጠንቀቁ። ለማንኛውም እኔ ስለሚያውቀው ማለት ነው። እኔ ጋር አይደለም፣ ሌላ ጋር እንደዛ ማውራት ይቻላል። ለማንኛውም ወደ መልእክቴ ኤፌሶንን ወንድሜ እንዴት ዋልክ? ይቅርታ ሰላም ነው። ስሜን ስትጠራ ነበር፣ ወጥቼ ስገባ ነው የስታወራ የሰማው። አይ መቼ ነው እንዲያረጀኸው የሚል ጽሑፍ ስላየው ያንቺ ጽሑፍ ሲሉ አይመስልም። ሌላ ሰረን አይደለም፣ ሌላ እልልታ ነች መሰለኝ። አልኩሽ እኮ እልልታ አልኩኝ፣ እሷን ነው። ሌላ እልልታ። ይቅርታ፣ እኔ መስሎኝ ነው። ምንም ችግር የለም። እልልታ ጥቅሱን ጻፍልኝ በእናትሽ። ያ ማርጀትን ከፈለጋችሁም ምን እንድታረጁ ማድረግ እችላለሁ። ምንድን ነው የሚባለው? ዘይት ገዝቼ ጸልዬ ይልክላችኋለሁ። እንደኔ ትቀባላችሁ፣ ትሸብታላችሁ ማለት ነው። ዘይት ይሸጣል ብላችሁ እንዳትሆነ። እንደዛ ነው። ለማንኛውም አንቺ ዳና ነሽ፣ ግን በዛው ሰላም ባይ። ጌታ ይባረክ፣ ጸጋ ይብዛለሁ ወንድሜ። ከላይም ከታችም ያላችሁ ቅዱሳን ተባርካችኋል በኢየሱስ ስም። ሌላ እልልታ መጥታለች። ስዕላችሁ ግን የእሷ ደብዛዛ ነው። ያንቺን ሊመስል ይጃል እንጂ አይደለም። እኔ በስዕልሽ ነው በደንብ ያውቀው። የእኔ እልልታ በጌታ ይላል፣ የእሷ የእልልታ ብቻ መስል። ፎቶ ራሱ አንድ አይነት ይመስላል እንጂ ያንቺ ሰማይ ይታያል፣ የእሷ ሰማይ የለም። ተመሳሳይ ላይ ሲሉ ይመስላል። አይ ለይቻለሁ። ለማንኛውም ያንቺ ስዕል ስለቆየ አውቀዋል። ኦኬ፣ ኤፌሶንን ተለጥፈዋል። በሐዋርያትና በነቢያት መሰረት ላይ ታንጻችኋል። የማዕዘኑም ራስ ድንጋይ ክርስቶስ ኢየሱስ ነው። ታንጻችኋልና ተመስርታችኋል ራሱ ይለያል። ለማንኛውም መታነጽ
ባለፈ ጊዜ ምን እንደሆነ አሁን ምን እንደሆነ የሚለውን በሐዋርያትና በነቢያት የሚለው ቃል ራሱ ሁለቱም ቃላቶች ትርጉም ፈልጋሉ። መሰረት የሚለው ትርጉም፣ ታንጻቸዋል የሚለውም ተመስርታቸዋል የሚለውም ትርጉሞች ይፈልጋሉ። መሰረት ማለት ምን ማለት ነው የሚለውን ማለት ነው። ወይም ማነጽና መሰረት ምናልባት መቆምን ነው ሁለቱም ያሳያል። ያኛው በአንዱን ብቻ ነው። ይሄ መታነጽ በዛ ላይ ቆማቸዋልን ያሳያል። ያኛው በሱ ላይ በራሱ ላይ በዛው በነበረው ላይ በቆመው ላይ መሰረት በሆነ ነገር ላይ እናንተ ምን ሆናችኋል? ቆማችኋል አይደል? ይሄኛ ደግሞ እዛው ነው ነበረ፣ እዛው ላይ ናችሁ የቆማችሁ። ከዛ ሌላ ቦታ መሄድ አትችሉም ነው። የቆምንበት ኢየሱስ ነው። የተሰረነው በኢየሱስ ነው። መሰረት ማለት የእምነታችን መጀመሪያ የቆምንበት እውነት ማለት ነው። መሰረት የምለው የቆምንበት በነቢያት ላይ አይደለንም። የቆምንበት በሐዋርያት ላይ አይደለም። ሐዋርያቶችም ነቢያቶችም የቆሙት በማላይ ነው። የነሱ መቆሚያቸው፣ የነሱ መገኛቸው፣ የነሱ መሰረታቸው የነገሩ የሰበኩት አዳኝ ያሉት ማንን ነው? ቆመው ነው እኮ በሱ ላይ ጸንተው እንደኔ ገግመው። እኔም ገግሜ ያለ እኮ በዚህ ዘመን ከኢየሱስ ውጭ የሆነ ነገር ስታመጣ አፍንጫ እስክነስር በቃል ቦክስ እያልኩ ትናደዳለህ ይላል ራሱ ተናዶ። አናድዳለህ እንጂ ይላል። እኔ አልናደድም ወዳጅ፣ አበሳጫለሁ፣ አበሻቅጣለሁ። በቃ ምን እስክትል ምናምን ቡን አረጋለሁ። በቃ አናድጅ ቡን እስክትል አመድ ቡን እስክል ከላይ ላይ አበሳጫለሁ። ምክንያቱም የእግዚአብሔርን ቃል ላይ ማንም እንደፈለገ እንዲሆን እኔም አልፈቅድም። እኔ ጋር መጣ የእግዚአብሔርን ቃል እንደፈለግኩ እጫወታለሁ፣ እገልጣለሁ፣ አወራለሁ ብትል ቃንጃይን ነው የምልህ። ቃንጃይት እንደሆነ ታውቃላችሁ? ቃንጃይን ብለው ትቀልዳላችሁ። የተሰጠን እኮ ስልጣን እኮ ትልቅ ስልጣንን እንዳታውቃሉ እናንተ። የልጅነት ስልጣን ተሰጥቶናል እኮ። ልጆቹ ነን፣ ያገበናል፣ ወራሽ ነን። በወንጌል እውነት ላይ ያገበኛል። ምን አገባ አንተ? ዝም በል። ያገበኛል። ዝም በል። ምን ብላችኋል? ቤት መሰረት ካልኖረው እንደሚወድቅ እምነትም ከትክክለኛ መሰረት ውጪ አይቆም። አንድ ማላልፍ ኦኬ። ስለዚህ የተመሰረትነው ምን ላይ ነው? የቆምነው ምን ላይ ነው? ብዙ ነገሮች ውስጥ በደንብ አደራችሁን፣ እችን ቀን እችን ጊዜ ታስታውሳላችሁ። በዘመናችሁ ላይ ወደ ክርስቶስ እስክትሄዱ 17ም እችን ቀን በደንብ አስታውላችሁ ስሙኝ። ይህን ቃል ይጠቅማችኋል። ብዙ ወረኞች ብዙ ለእንጀራቸው ለኑሯቸው ለራሳቸው መኮፈሻ ሌሎችን ለመጣል እያሉ ነቢያት የሉም ሐዋርያት የሉም ምናምን እያሉ የሚነበንቡ አንዳንድ ወጠምሻዎችን እንድትታዘቡ ስለምፈልግም ነው። ሐዋርያት መሆን ነብይ መሆን በዚህ ዘመን ችግር የለው። አገልግሎትም ያ አገልግሎት እግዚአብሔር የሚገለገለው በማን ነው ካላችሁ፣ ራሱ መገልገያ አድርጎ የሚጠቀምሽ አንቺን ነው፣ አንተን ነው። መምህር
ወንጌላዊ፣ አስተማሪ፣ ነቢይ፣ ሐዋርያ፣ መጋቢ አድርጎ የሚጠቀመው ማንን ነው? ወንድና ሴትን ነው። ሰው እስካለ ለሰው እግዚአብሔር በሰው ነው የሚጠቀመው። መልአክ አይመጣም። አስፈላጊ ካልሆነ መልአክ ወደ ምድር አይመጣም። አስፈላጊ ጉዳይ ከሌለ መልአክ አይመጣም። አንተ ያለ እግዚአብሔር ዘንድሮ አንቺ ያለሽ ለእግዚአብሔር፣ አንተ ያለ ለእግዚአብሔር፣ እኔ ያለው ለእግዚአብሔር። እኛ እያለን እግዚአብሔር መልአክን አይልክም። በደንብ ስሙኝ፣ አጠብቁ። አጠገብ ያለህን ወንድምን እህትን አክብረ ስም። እግዚአብሔር በእነሱ ይገለጣል። በመልአክ የሆነ ነጭ ለብሶ ክንፍ አብቅሎ እንዲመጣ አጠብቅ። እንደዛ ነብይ እንዳትሆን። ነብዩን አጠገቡ ባለው አህያ ነው የተገለጠለት። አንቺ እያለሽ እግዚአብሔር አህያ አስነሳም፣ ድንጋይም አይነሳም፣ መልአክም አይመጡም። ሰምተሃል? ይህንን ጉዳይ ቀድሞ እግዚአብሔር ከክርስቶስ በፊት የነበሩትን ኢየሱስን በደንብ አድርገው እንዳዩ አድርጎ ኳሊቲን ጠብቆ እንዲያስተምሩን እግዚአብሔር ነቢያቶችን በዛ ዘመን ተጠቀማቸው። ሐዋርያትና ነቢያት ማለት ነቢይ በኦሪት ዘመን ስለ መሲሁ አስቀድሞ የተናገሩት ሰዎች ናቸው። መሰረት የሆነውን መሲሁን ኢየሱስን አዳኝን የሚመጣውን ስለ ሁሉ ዋጋ የሚከፍለውን የሚሞተውን የሚነሳውን ስፍራ ሊያዘጋጅ የሚሄደውን በምድር ላይ ተመላልሶ ራሱን ሰውቶ መስዋዕት አድርጎ የሚሄደውን የነገሩት ናቸው ነቢያት የተባሉት። እነሱም የነገሩ አዳኝ ይመጣል ብሎ ያ ነው ትምህርቱ። ሄዱና ኢሳያስ 53ን ሙሉን አንብቡ። አይሁዶች የማይወዱ መጽሐፍ ክፍል ነው። ኢሳያስ መጽሐፍን ሄዱና ምዕራፍ 53ን ቁጭ ብላችሁ አንብቡ። ነቢዩ ኢሳያስ ምን ብሎ እንደነገረ ሂዱ። ሚክያስ 5:2ን አንብቡ። ሌላም ክፍሎች ታገኛላችሁ። 2 ይበቃችኋል። ከነቢያት የተናገሩት ስለ ኢየሱስ። ሐዋርያት ደግሞ የተባሉት ከኢየሱስ በኋላ ኢየሱስን ታክተው ምድር ላይ ቁጭ ብለው ወንጌልን ለነበሩ ሰዎች ያስታጠቁ ደቀ መዛሙርትን ያፈሩ እስከኛ እስኪመጡ ያሉትን ሰዎች እንዲመጡ መንገድ የሆኑ በአዲስ ኪዳን ላይ ከክርስቶስ በኋላ የነበረው ኢየሱስ ከመጣ በኋላ ሕይወቱን፣ ሞቱን፣ ትንሣኤን የመሰከሩ ናቸው። ዛሬ አንተም እኔም ኢየሱስን እንመሰክራለን። በዚህ በመመስከር ዓለማት ላይ የሚሽከረከሩ ቤታቸውን፣ ኑሯቸውን፣ ነገራቸውን ጥሎ ሚንከራተቱ አሉ። ሐዋርያቶች አሉ። ዛሬ የሉም የሚሉ ሰዎች እነሱ ራሳቸው የሉ ማለት ነው። ነቢያቶች ዛሬም ይነሳሉ። ስለ መምጣት፣ ስለ ዝግጅት ይናገሩ ዘንድ የእግዚአብሔር መንፈስ ወደ እነሱ መጥቶ ያናግራቸዋል። ነቢይንና ትንቢትን ለዩ። ነቢይ ማለት ሰውየው ነው። እናንተ ቧንቧውን ውሃ ትላላችሁ እንዴ? እስቲ ቧንቧው ውሃ አይባልም ብላችሁ ጻፉልኝ። ቧንቧው ውሃ አይባልም። ውሃ ቡና መጠጫ ቡና አይባልም። የቡና መጠጫ ነው ስም የሚያገኝ። እየሰማችሁን? ስለዚህ ዛሬ ነቢያት ይኖራሉ አይኖሩም? አይባልም። ልክ ነው። ቴንኪው እናት ተባረክ ይባላል አይባልም ወዳጅ። ስለዚህ ነቢያት አሉ የሉም? ዛሬ ከእግዚአብሔር ዘንድ የሚቀበሉ መልእክት የሚናገሩ ሰዎች የሉም እያሉን ነው። ነገያችንን ወደፊት ሊመጣ ያለውን የሚናገሩ የሉም እያሉን ነው። ለዚህ ነው እኮ ያጠናቸው እኛ ጋር
ብቻ ፊት ለፊት ያለውን ብቻ የሚያወሩ ነቢያት የሚመስሉ ናቸው የበዙት። ትክክለኛ ነቢያት ግን አሉ እኮ እንዳይነሱ እነዛ ዘግተዋል። ስለዚህ ቧንቧው ነቢይና ትንቢት ይለያል። ትንቢቱን የሚያመጡ እነማን ናቸው? ነቢያት ናቸው። ስለዚህ ውሃውን የሚያመጣው ማን ነው? ውሃውን የሚያቃብለን ማን ነው? ቧንቧው ነው። እሺ፣ ያለ ቧንቧ ውሃ ይመጣል ቤት ድረስ። ቱቦ ቱቦ ይለፍትራል እንዴ? ነቢይ የለም የሚሉ ሰዎች ምን እያሉ ነው ማለት ነው? ቱቦ የለም ውሃ አለ እያሉ ነው። ያለ ቱቦ ውሃ ካለ ደግሞ ታሳየኛለህ እለዋለሁ እኔ። በሚገባችሁ ብዬ ነው ወደ አይምሮ እግዚአብሔር ይሄን ካመጣ ይነግራችኋል። ነቢይንና ትንቢትን ላይ ነቢይ የለም ካላችሁ ትንቢትም የለም እያላችሁ ነው ወዳጆች። አንዳንድ ወጠምሻ እግዚአብሔር መድረክ የሰጣቸው ፊት ያደረጋቸው የተኮፈሱ ትዕቢት የወጠራቸው የክርስቶስን ቃል የሚያቀሉ ራሳቸውን ያከበዱ በንግግር ችሎታቸው ከፍ ያሉ በቃ በመድረክ ላይ በሚያሳዩ አክት የተጨበጨበላቸው የኢየሱስን ወንጌል የሚያጨቃዩ አሉ። በእኛም ዘመን እግዚአብሔር ከየመድረኩ ጥርግ ያርጋቸው በሚጠርጉ መጥረጊያ ወንጌል ከሚያበላሹ እነሱን ከወንጌልና ከወንጌል አማኝ ላይ ጥርግ ያርጋቸው። እኔ ነኝ ያልኩኝ እንዳትስማሙ። ይሳኮን ነው እያለ ያለ የእግዚአብሔር ሰው ነኝ ይላል። ትውልድን ከሚያቋሽሹ ብዙ ህዝብ ይዘው ገደል ከሚገቡ እግዚአብሔር እነሱን ከመድረክ ላይ ጥርግ ያርጋቸው። አሜን አትበል። እኔ እንድትሉ አለ እኔ ነኝ ያልኩኝ። ተቸግሬ ነው የምነግራችሁ። የተጨበጨበላቸው የላቁ ከፍ ያሉ አጃቢ ያላቸው አጨብጫቢ ያላቸው ሰዎች በዙ። ወንጌልን ይህን ወንጌል የሚያስክዱን እያየን ቃሉን እንድናቃል የሚያደርጉን የእግዚአብሔርን ቃል በቅጡ እያንዳንዱን ሐሳብ እንዳንረዳ ያደነቆሩን የሸወዱን የቀደሙቱ ሸውዶን መጽሐፍ አያነቡ ደፍተረን እያነበቡ ከእንጨትና ከምን ጋር እያላተሙን እየረገሙን ዛሬ ደረስን። ወንጌል ሳናውቅ መጽሐፍ ቅዱስን እንዳናነብ ዝግ አድርገው ትራስ ውስጥ አድርጉ ተብለን ህልምና ቅዠት እንዲከለክል እንድንተራስ አድርገው እንዳናነብ ከልክሎ፣ የአሁኖቹ ደግሞ መድረክ ላይ ወጥተው መጽሐፍ ቅዱስ ላይ ቀለዱ፣ በእግዚአብሔር ቃል ላይ ቀለዱ። እናንተ ምንም አታውቁም ብሎ እንደሚያውቁ ሆነው ተኮፍሰው ሱፍ ለብሰው መድረክ ስላገኙ ከፍ ባለበት ስፍራ ስላሉ በቃ የበነኑ መስሏቸው እየዘነጡ ዘራፍ እያሉ አክት እያሳዩ የለበሱትን የልብስ አይነት የተተኮሰ ልብስ እያሳዩን፣ የሸሚዝ አይነት እያሳዩን፣ የሱሪ ስታይል እያሳዩን ይህን ወንጌል የሚያቃብጡ ወንዶችና ሴቶች የአባቴ አምላክ ከኢትዮጵያውያን መካከልና ከምድርቱ ካለው ቤተክርስቲያን መድረኮች ነፋስ ሊኮ ይጥረጋቸው። አሜን እንዳትሉ እኔ ነኝ ያልኩኝ። ከአፌ ቃል እየወጣ ነው፣ እናገራለሁ። ሲጠረጉ ታያላችሁ። በቅርብ ዘመን ላይ ብዙ ትልልቆች የሚመስሉ ሲጠፉ ታያላችሁ። በምን ይጥፉ አላውቅላችሁም። ሲጠፉ ግን ታገኛላችሁ። ይጠፋሉ። ያዙ። እችን ቀን እንዳትረሱ። ይጠፋሉ። በምን መልክ እንዳትለን ሲሆን ጠብቃት፣ ታገኛታል። ይጠፋሉ። ብዙ የላቁ የሚመስሉ በጣም የከበሩ የሚመስሉ አቤት አቤት ፊታቸውን በዘመኑ ቅባት ወልውለው አሳምሮ አለባበስ አሳምሮ ለየት ብለው ከበርቴ መስለው ባለጠጋ መስለው መድረክ ላይ እንጣጥ እያሉ ህዝብ ላይ የእግዚአብሔርን ቃል የሚቀልዱ አሉ። የተሰጠውን አገልግሎትን የለም የሚሉ፣ ቧንቧው የለም መልእክቱ አለ የሚሉ፣ ራሳቸውን ብቻ ከፍ ሊያደርጉ ያሉ የወንጌልን እውነት የሚያጨቀዩ የአባቴ አምላክ ይጠርጋቸዋል። ታያላችሁ። እችን እንዳስረሱ ሳታስቡ መጠረግ ይጀምራል።
ጻፉና ያዙ። ስለዚህ ልሳን መናገር የለብኝም። እንዲህ ምናምን መሆን የለብኝም። እግዚአብሔርን ቃል ነው እየነገርኳቸዋለሁ። እየቀለዱ አባቶች፣ እያፌዙ አባቶች፣ እየቀለዱ አባቶች ነቢያት ላይ እያፌዙ ጉድጓድ ውስጥ እየጣሉ አስረው ገደል ውስጥ እየወረወሩ አለፉ። ሳያዩ አለፉ እየሰሙ። ሐዋርያትም ዋጋ እየከፈሉ አልፏሉ። ዛሬም ዋጋ እየተከፈለ ነው። ኢየሱስ ይመጣል። ያን ቀን በነጩ ዙፋን ፊት እንቆማለን። ኢየሱስ ይመጣል። ስለዚህ በዚህ እውነት ላይ ይህን እውነት እንዳይነገር የራሳቸውን ከፍ ሊያደርጉ ሐዋርያት የለም ወንድ ሴት አገለግልም ምናምን ያገለግልም ምናምን የሌለውን እያቀባጠሩ ራሳቸውን ሊክቡ ያሉ ሰዎች ነን ያለ ነው። እግዚአብሔር ነው። ትዋረዳላችሁ፣ ተጠንቀቁ በላቸው። በውርደት ዘመን ከሚያልቅብኝ ስለዚህ ሐዋርያት እና ነቢያት ማለት በኦሪት ዘመን ስለ መሲሁ አስቀድሞ የተናገሩ መሲሁን በሩቅ አይተው የሰው ልጅ አዳኝ ይመጣል ተወልዶልናል እያሉ ሳያዩ አለፉ። በሩቅ ተሳልሙ። ያዩት ደግሞ ዋጋ ከፈሉ። አንገታቸው እየተቀላ በመጋዝ እየተሰነጠቁ ተዘቅዝቆ ተሰቅለው ተገርፈው በእሳት ውስጥ ተጥለው ዘመናቸውን ጨረሱ። አንተና እኔ አሁን በቃ መድረክ ሁሉ ብቻ ነው። ዘራ በፈለኮ ታወራለህ። በቃ ጉባኤ ጨምጭምልሃል። ማይክን ሊያጮ ማብራት አለ። በማብራት ኃይል ነው እኮ የምትንቀሳቀሱት የምንንቀሳቀሰው። ሁለቱም ክርስቶስን ያመለክታሉ። የጸኑ ኢየሱስን የገለጡ ለማለት ነው። ኢየሱስን የተናገሩ በእነሱ መሰረት ላይ እነሱ በቆሙበት እነሱ ባመኑበት እኛም አምነን እንኖራለን እያሉ ነው። እንዲህ ነው የሚለው መጽሐፍ። እንዲህ ነው እንጂ ሐዋርያት የለም ነቢያት የለም በእነሱ አብቅቷል ጉዳይ እያሉ ነው። ከነኚህ አይነት ሰዎች ተጠበቁ። በጌታ በኢየሱስ ስም ተጠበቁ። እንዲህ ከምሉ ከዚህ በኋላ ሐዋርያት ነቢያት የለም። አሁን ያለው አስተማሪና ፓስተር ወንጌላዊ ነው። ቀልደኛ ትቀልዳለን። በወንጌል አንቀልድ። እሺ ሰው እሳት ይዞ ይቀልዳል። ይሄ እሳት ነው እኮ የያዝነው ቃል። ይሄ እሳት ነው፣ ያቃጥላል። መዶሻ ነው፣ ይቀጠቅጣል። ጦር ነው፣ ይወጋል፣ ይቆርጣል። ሰይፍ ነው። ይሄ ተጠንቀቁ። በእግዚአብሔር ቃል ላይ አንቀልድ። እስቲ በእግዚአብሔር ቃል ላይ አትቀልድ ብላችሁ ጻፉ። ለእኔም ይሁን ለእኔ ጻፉ። እስቲ እንዲሆን እናርጋችሁ ጻፉ። እሺ በእግዚአብሔር ቃል ላይ አትቀልድ ብላችሁ ጻፉ። እንዳልክ አስጠንቅቁ፣ ተጠንቀቅ ማለት ነው። በእግዚአብሔር ቃል ላይ አንቀልድ። ዋናው መሰረት ማን ነው? የጸነንበት ኢየሱስ ክርስቶስ ራሱ የማዕዘን ድንጋይ ሆኖ እንደሆነ ኤፌሶን በደንብ አድርጎ የሚናገረው እሱ ነው። ኢየሱስ ምንድን ነው? ኢየሱስ ክርስቶስ ራሱ የማዕዘን ድንጋይ ሆኖ የማዕዘን ድንጋይ ሆኖ። ለዚህ ነው ሐዋርያትና ነቢያት መሰረት ቢሆኑም ዋናው መሰረት ማዕዘን ድንጋይ ክርስቶስ ነው። ያለ ክርስቶስ ሁሉም ይፈርሳል። ያለ ክርስቶስ የሆነ ሁሉ ይጠፋል። ያለ ክርስቶስ የሆነ ሁሉ ይቀራል። ያለ ክርስቶስ ሁሉ ዋጋ ቢስ ነው። ህይወት የለም፣ ሙት ነው፣ ጠፊ ነው። ከኢየሱስ ጋር ሆኖ ዘመናችንን መጨረስ ይሆናል።
ለእኛ ዛሬ ምን ማለት ነው? ይሄ ነገር ምን እያለን ነው? ይሄ ነገር ምን እያለን ነው? ምን እየነገረን ነው? እምነታችን በመጽሐፍ ቅዱስ ላይ መሆን አለበት የለበትም? እምነታችን እውነት በመጽሐፍ ቅዱስ ላይ ታምነን አውቀን ገብቶን ነው የምንኖረው? በዚህ እውነት ላይ ቆመናል? በዚህ እውነት ላይ ጸንተናል? ይሄ መጽሐፍ ቅዱስ እውነት ላይ ቆመናል? ይሄ መጽሐፍ ቅዱስ እውነት የእግዚአብሔር ቃል ነው ብለን ተቀብለን ነው የምንመላለሰው ወይስ ሞል በቃ ስላሉ አሉ መጽሐፍ ቅዱስ ስላሉ ነው መጽሐፍ ቅዱስ ተሸክመን አንተ ተሸክመን ምንም አይጠቅምም። ይሄን ከፍታ እንዲህ ብታስቀምጥ አይነበብ አንብበው ብላ ቀደ እንዳትበለ ደግሞ ቁጭ ብላችሁ ብሉ። ያኔ ክርስቶስን ስንቀበል ወደኛ የመጣው ያ መንፈስ ከኛ ጋር ነው። እሱ ያብራራል፣ እሱ ፍቺ ያበራል፣ እሱ ያስታውሰናል። ካልበለ ከየት አምጥቶ ያስታውሳል? ካላነበብ ከየት አድርጎ ይገልጥልሃል? እንዴት ያብራራልህ? አንብብ ቁጭ ብለህ ጊዜ ስጥ። ገባ አልገባ ዝም ብለህ አንብብ። የሆነ ቀን ላይ ብርት ይላል። ኦኬ ቦግ ነው የምለው ቦግ። ሃሌሉያ። እሱ ቦግ ሲያደርግ ደግሞ በቃ አንተ ከተቀመጥክበት ብድግ ነው የምትለው። ጣሪያ ላይ ነው ትንሳፈፋለህ። በአየር ላይ ነው የምትሄደው። በክብር ነው የምትዋ ሃሌሉያ እያልክ የሚገልጽ መንፈስ አለ። ያ መንፈስ ይገልጥ ዘንድ አንተ ቁጭ ብለህ አንብብ። ጊዜ ስጥ። ለእግዚአብሔር ቃል ጊዜ ስጡ። ስለማናነብ ነው እየተጫወቱ ነው አለ። እንደኔ ያሉ አገልጋዮች ነን የምንል ሰዎች ብዙ ጉባኤውን እየቀለድን ነው። ምእመናን እንላለን እኮ ወደ መሰለ እንደ ምእመናን የምንለውን ቃል አዘውትረን ምንጠራን ምእመናን እንላለን። መሃይባን እያልን ነው። አንተ ምን መጣ? እኛ የነገርነውን ብቻ እንድትኖር ቆፍር ወዳጅ። እኔን ትመዝናለህ። ይሳኮር ተስተካከል ማለት የምትችለው ይህን ቃል ስትበላ ይሳኮር ስናገር አንተም ውስጥ ያለው ይሳኮርም ጋር ያለው መንፈስ አንድ ነው። ያ መንፈስ ሪጀክት ያደርጋል፣ እምቢ ይላል፣ ቃሉን ፍቻ ያበራል። ይሳኮር ምንድነው የሚሰራ ብላ ይሳኮር ጋር ዳፍረት ትመጣለህ። ቅድም ያወራውን ስትኒ ትላለህ ማለት ነው። በፍቅር ቁጭ ታወራኛለህ፣ ታሳስበኛለህ፣ ታስታውሰኛለህ። ዋው እንዲህ ነበር እንደ ያልኩት እኔ ጉድፈላ እኛ ድሮ አስታውሳለሁ። አባቶች ኳ ይሰጡኝ ነበር ጭንቅላት ሰብኬ ወርጄ ማለት የሆነች ነገር ስለሳትኩ የሆነ ሮንግ ካለ ይኮረክሙኛል። ከዛ በኋላ ይነግሩኛል። በቃ በፍቅር ሰማቸዋል። ፍቅራቸው ነው ኳ ፍቅር ለእናንተ ጥል ነው የሚመስለው፣ ለእኔ ፍቅር ነው። እግዚአብሔር ይባርካቸው እነሱን። ገሩኝ። እንደ ፈረስ ዝም ብሎ አይጋለምም፣ ተገርቶ ነው ወዳጅ የሚጋራ። ሲገራ ደግሞ መንጋጋው እየደማ ነው፣ ከአፉ ደም እየተፋ ነው የሚገራው። እግሩ ታስሮ ቁስል እስኪወጣው፣ ቃንጃው ላይ ቁስል እስኪወጣው፣ ከዛ በኋላ ነው ልብስ ለብሶ በስርዓት ሰውየውን ተሸክመው ሰውየውን ራሱ ያደርገዋል፣ እያደረገው ያኮራዋል። ስትገራ መንፈሱን ታስከብራል። በንቴ ላይ ቁጭ ያለው የእግዚአብሔር ሕልውና በሰዎች ፊት በክብር ይታያል። ኢየሱስን ታሳያለ፣ አትሸፍንም። ስለዚህ ለእኛ ዛሬ ምን ማለት ነው? እምነታችንን በመጽሐፍ ቅዱስ መሆንን እንዳለብን ነው ምነግረናለሁ። ከመጽሐፍ ቅዱስ ውጪ ያለ ትምህርት መሰረት አይሆንም። ሐዋርያ ሥራ ምዕራፍ 2 እዛው 42ን ሄዳችሁ ማንበብ ትችላላችሁ። አጠቃላይ ማጠቃለሉን ላሳያችሁ። በሐዋርያትና በነቢያት መሰረት ላይ ታንጻችኋል ማለት እምነታችን በመጽሐፍ ቅዱስ ምስክር በክርስቶስ ላይ የተመሰረተ የሰው ሐሳብ አይደለም ነው። በቃ እምነታችን በምን ይሆናል? እምነታችን በመጽሐፍ ቅዱስ ምስክር በክርስቶስ ላይ የተመሰረተ የሰው ሐሳብ ያልደላ ነው፣ ያልሆነ ነው። ይህን እውነት ነው
እንኖር ዘንድ የተጠራ ነው፣ ያወቅ ነው፣ ያመን ነው። ዝም ብሎ ቃልን እየበጣጠሱ እየገነጣጠሉ ነብይ የለም ሐዋርያ የለም ይላሉ። ቅድም ላልኳችሁ ሐዋርያ ማለትና ተልእኮ ይለያል። ሐዋርያ ማለት ሰውየው ነው፣ ምላክ ሰው ነው። ሰውየው ከሌለ መልእክት የለም። ቧንቧ ከሌለ ውሃ የለም። ሰምተሃል? ነብይ ከሌለ ትንቢት የለም። ነብይ የለም ያሉ ሰዎች ትንቢት ዛሬ የለም እግዚአብሔር ነገን አይናገርም እያሉን ማስተማርም የለባቸውም። በትምህርትም እኮ እግዚአብሔር ይናገራል፣ በአስተማሪዎች ይናገራል፣ በሰባኪ ይናገራል፣ በመጋቢ ይናገራል፣ በወንጌላዊ ይናገራል፣ በአስተማሪ ይናገራል፣ በነቢይ ይናገራል፣ በሐዋርያት ይናገራል። በእነኚህ አምስቱ ሰዎች በኩል ሆኖ እግዚአብሔር ጸጋ ስጦታን ገልጦ ብዙዎችን ወደ ረሱ የሚያመጣ መንገድ ነው። እነሱ ከሌሉ ወንጌል አይሰበክም። ወንጌል አይናገርም። የምስራችሁ ነገን ተነጎደን አናውቅ፣ በድንግዝግዝ የምንኖር እንሆናለን ማለት ነው። ከዛ ለማውጣት እግዚአብሔር ማንን አስቀምጧል? ኢየሱስ አምስቱን አገልግሎት ምድር ላይ አስቀምጧል። ምን? መጋቢ፣ እረኛ የምንለውን፣ ወንጌላዊ፣ ሰባኪ፣ አስተማሪ፣ መምህር፣ ነቢይ፣ ትንቢት የሚያመጣ መልእክት ከእግዚአብሔር ተቀብሎ የሚናገር ሐዋርያ፣ ይህን ወንጌልን ለብዙዎች እየለበለበ ከቦታ ቦታ የሚዞር ማለት ነው። ይሄ የለም እያሉን ነው። እነሱን ከዚህ ምድር እንዳይኖሩ እግዚአብሔር ይንቀላቸው ልበል። የሚጠቅሱት ጥቅስ ደግሞ የሚገርም ጥቅሶችን ነው የሚጠቅሱት። አላጎሪክ እና ጌታ ይባርከን። እንጸልያለን። አባቱ አመሰግናለሁ። በምክርህ ግሩም ነህ። ስለመከርከን ስላሳየህን እውነት እናመሰግንሃለሁ። ባሪያዎችም ያመሰግኑሃል፣ ከፍ እናደርጋለን። ይህን እውነት በማስተውል እንድንይዝ እና አስተውለን በቃል እውነት ላይ ቆመን ዘመናችን እንድንጨርስ እግዚአብሔር መንፈስ ቅዱስ ዕለት ዕለት እርዳን፣ አግዘን፣ ባረንም እርዳኝ። በኢየሱስ ጌታ ስም ጸለይን፣ አሜን። ተባርካችኋል። ደህና ናችሁ? ያረፈዳችሁም የቀራችሁም የነበራችሁም ጨርሻለሁ።